የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 56ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። ምክር ቤቱ በቅድሚያ የተወያየበት የመካከለኛው ዘመን ማለትም ከ2019 እስከ 2023 የማክሮ ኢኮኖሚና ፊስካል ማዕቀፉ በኢኮኖሚ ሪፎርሙ የተገኙ አበረታች ውጤቶችን ይበልጥ አጠናክሮ ማስቀጠል እንዲያስችልና በዋና ዋና የማክሮ ኢኮኖሚና ፊስካል ታሳቢዎች ላይ በመመስረት የ2019 በጀት ዓመት የፌዴራል መንግስት በጀት ዝግጅት መነሻ ሆኖ እንደሚያገለግል ተዘጋጅቶ ቀርቧል። ምክር ቤቱም በማዕቀፉ ላይ በሰፊው ከተወያየበት በኋላ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ምክር ቤቱ ውይይቱን ያደረገባቸው ሌላኛው ጉዳዮች የ2019 መደበኛ በጀት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ነው። የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን የ2019-2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችና የመካከለኛው ዘመን 2019 እስከ 2023 የማክሮ ኢኮኖሚና የፊስካል ማዕቀፍን መሰረት በማድረግ የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻን በማድረግ በቀጣይ ሊኖር የሚችለውን የማህበራዊና ኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ ቀርቧል። በዚህ መሰረትም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊየን 339 ቢሊየን 268 ሚሊየን 126738 ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየ በኋላ ግብዓቶችን በማዕከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ዘገባው የፋና ዲጂታል ነው።